ሰላም የተከበራችሁ የዋልቃ ሚዲያ ቤተሰቦች እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ የተመሰገነ ይሁን። የዛሬ መርሃ ግብራችን የሚሆነው እንኳን ለዘመነ ጥር ወይም ደግሞ ለታኅሣሥ በዓታ አሁን ዘመነ ጥር እየደረሰ ነውና እንኳን ለታኅሣሥ በዓታ በሰላም አደረሳችሁ እያልኩ ስለ ነገረ ታቦት የምናወራበት መርሃ ግብራችን ነው። እንግዲህ ከዛሬ ሂዳር ጀምሮ ታኅሣሥ ጥርን ይዞ ክብረ በዓላት ይበዛሉ። በዚህም በየክብረ በዓሉ ታቦት ይወጣል ታጅቦ ቤተክርስቲያኑን ዙሮ እንደገና ይገባል ማለት ነው። እንግዲህ በዚህ ዙሪያ እንነጋገራለን። የብዙዎች ጥያቄ ሆነው ሁልጊዜ ታቦት የሚወጣበት ምክንያት ምንድነው? አንድ ክብረ በዓል የዓመት ሲሆን ታቦት ይወጣል ይታጀባል። ይሄ ምክንያቱ ምንድነው? ሚስጥሩ ምንድነው? ባይወጣስ ባይታጀብስ ታቦትስ ምንድነው? ታቦት ማጀብስ ለምን አስፈለገ የሚለው መርሃ ግብር ይዤላችሁ መጥቻለሁ። ከኛ ጀርባ ወይም ደግሞ ጴንጤ ፕሮቴስታንት የሚባለው ታቦትን አይቀበሉ። እነሱ ብቻም አይደሉም። አሃት አብያተ ክርስቲያናት እነ ኮፕቲክ ወይም ደግሞ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ደግሞ የአርመን የነ ሱሪያ የነ ሌሎች ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሃቴ የሚባሉት በዶግማ አንድ የሆኑት አብያተ ክርስቲያናትም ታቦትን አይቀበሉም። ምክንያቱ ምንድነው? እኛ ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦትን ትቀበላለች፣ ታከብራለች፣ ታጀባለች። ይሄ ለምን ሆነ? እንግዲህ አሁን ታኅሣሥ በዓታ ደርሷል። ታኅሣሥ በዓታም አሁን ታቦት ይወጣል፣ ይታጀባል፣ ይከበራል ማለት ነው፣ ይነግሳል። ለምንድን ነው ታቦት የሚወጣው? ህዝቡስ ታቦቱ ወጥቶ ካህናቱ ተሸክመውት ህዝቡ እያሸበሸበ ሊቃውንተ ቤተክርስቲያን እየወረቡ ያጅባሉ። በሌላ በኩል ደግሞ ህዝበ ክርስቲያኑ ወደ ታቦት አይቀርቡም። ታቦትን መንካት አይችሉም፣ መሸከምም አይችሉም። የት መጣ ይሄ ስርዓት? የት የመጣ ስርዓት ነው የሚለውን መርሃ ግብር ነው ይዤላችሁ የመጣሁኝ። እንግዲህ ይሄ ስለ ታቦት መታጀብ መውጣትና መታጀብ የተነገረ ነገር አለ። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ታቦተ ጽዮን ለሙሴ እንደተሰጠችው በደብረ ሲና 40 ሌሊት 40 መዓልት ጾሞ እንደተቀበለ ሁላችንም እናውቀዋለን። መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ደግሞ እንዲህ ይለናል። ወአስተሐለፉ ለሕዝብ ወይቤሉ እንከመሬክሙ ታቦተ ሕጉ ለእግዚአብሔር አምላክነ ወካህናቲነ ወሌዋውያነ እንዘ ይጸውዑ አግዓዙ አንትሙኒ እምነ መካናቲክሙ ወትሉ ድሪያ። እንግዲህ ሌዋውያን ካህናቶች ታቦትን ተሸክመው ባያችሁ ጊዜ ተገዙ፣ ስገዱ፣ በቦታችሁ ሆናችሁ በኋላዋ ተከተሉ ይላል። በማን ኋላ? በታቦተ ጽዮን ኋላ። ወባቱ ሩቀ ይኩን ማእከሌክሙ። ነገር ግን መቆሚያቸው ከርቀት ይሁን። ለማን ነው እንደዛ የሚላቸው? ለምእመናኑ ለሕዝበ ክርስቲያኑ እንዲህ ይላል። ካህናቱ ታቦተ ጽዮን ተሸክመው ሲያዩ የእግዚአብሔርን የሕጉን ታቦት ተሸክመው በምታያችሁ ጊዜ እናንተ ከኋላ በርቀት ቆማችሁ ታቦቱን አንግሱ፣ ታቦቱን አክብሩ ይላል። ሩቀ ይኩን ማእከሌክሙ ወይ ማእከሊሃ። በእናንተና በእሷ መካከል ርቀት ይሁን። መጠነ ስራ ምዕት በእምነት
በክንድ 1000 ያህል ክንድ ርቀት ቁሙ ወበመስፈርቱ ቁሙ ወይ ትቅረብዋ ከመተምሩ ውስተ ፍኖት እንደታውሩ እስመ ይወርክ ንዋ ለኢቲ ፍኖት ካት መንገዳችሁን የምትሄዷት መንገድ እሷ ትመራችሁ ዘንድ የምትሄዱበት መንገድ አታውቁምና ከርቀት 1000 ክንድ ያህል ርቃችሁ ታቦተ ጽዮን አጁ ይላል። እንግዲህ በመጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ ያለውን ይዘን ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን የእግዚአብሔርን የሕጉን ታቦት ስታከብር ትገኛለች፣ ስታከብርም ትኖራለች። የነ ግብጽ ቤተክርስቲያን ደግሞ ታቦት ጭራሽ የላቸውም። የነ አርመንም እንደዚሁ በዶግማ ግን አንድ ነን። እንዴት ታቦት ለምንድን ነው ኢትዮጵያ ብቻ የምታከብር ካልን ያቺ ታቦተ ጽዮን ለሙሴ የተሰጠችው ታቦተ ጽዮን ያቺ ያለችው ኢትዮጵያና ኢትዮጵያ ላይ ብቻ ስለሆነ ነው። እኛ ባለ ታቦት ነን፣ ሌሎች ደግሞ ታቦት የላቸውም። ለኛ ግን ያቺ ታቦተ ጽዮን መጣልናለች። በቀደሙ አባቶች ወደ ኢትዮጵያ መጣ፣ አሁን ድረስ ኢትዮጵያ ያለችው እሷ ናት። በሷ ምክንያት ዛሬ ሕገ እግዚአብሔርን ስናከብር እግዚአብሔርን ስናመልክባት እንኖራለን ማለት ነው። በዚህ ምክንያት የሐዲስ ኪዳን ካህናት
ታቦትን ተሸክመው ሲወጡ ሊቃውንቱ በዙሪያው እያሸበሸቡ እየወረቡ ሲከተሉ ምእመኑ ህዝበ ክርስቲያኑ ደግሞ ከርቀት ሆኖ እግዚአብሔር ታቦተ ጽዮንን እያመሰገኑ ይከተላሉ ማለት ነው። በዚህም ምክንያት ዛሬ ድረስ ታቦትን ስናከብር እንኖራለን። በዚህም እንከበራለን እንጂ አንዋረድም። በዛ በብሉይ ኪዳን እስራኤላውያን ጠላቶቻቸውን ድል የሚነሱበት ይህ የሕግ ታቦት ነበር። ዛሬም ድረስ እንዳለመታደል ሆኖ ታቦተ ሕጉ እንደ ስርዓቱ አልከበራልና ኢትዮጵያ ቤተክርስቲያን መከራው በዛባት፣ ስደቱ በዛባት፣ ስቃዩ በዛባት። ምእመናኑ በየቀኑ ይታረዳሉ። ለምን መስላችኋል? ስርዓቱ ተሸርሽሯል። በዛን ዘመን እኮ በብሉይ ኪዳን ታቦተ ጽዮን ተማረክ ነበር። እንኳን ምእመኑ መታረድ ይቅርና ታቦተ ጽዮን እስከማረክ ድረስ ትደርስ ነበር። ምን ሲያደርጉ? ሕገ እግዚአብሔርን ሲያፈርሱ፣ የእግዚአብሔርን ትእዛዝ ሲያፈርሱ ታቦተ ጽዮን ሳይቀር ተማረክ ነበር። ዛሬ ድረስ የምእመናን ሞት መከራ የበዛ የእግዚአብሔር ሕግ አልከበር ብሎ ነውና ሁላችንም በዚህ በየክብረ በዓሉ መጥፎ ነገር ከመስራት ታቦተ ሕጉን በማክበር በዓሉን እንድናከብር እግዚአብሔር አምላክ ይርዳን። እንግዲህ የዛሬ መርሃ ግብራችን ይመስላል። እንደምታዩት ነው የታቦት አከባበሩ። እንዲህ ነው መከበር ያለበት። በፍቅር የሆነ ታቦቱ ፊት ለፊት እየሄደ ምንጣፍ እየተነጠፈለት ሲከበር እግዚአብሔር ኃይሉን በእኛ ላይ ያድርግና ተአምር ይሰራል። እግዚአብሔር ከመከራችን ሁሉ ይሰውረናል ማለት ነው። የዛሬ መርሃ ግብራችን እንግዲህ ይህን ይመስላል። ሁላችንም ታቦተ ሕጉን አክብረን ሕገ እግዚአብሔርን ፈጽመን ወደ ዘላለም መንግስት እንገባ ምድራዊ ሕይወታችን የተሳከለ እንዲሆን ለእግዚአብሔር አምላክ ይርዳን። እሱ ጋር ነው የሚሆን